ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ጾሙ እንዴት እየሆነ ነው? ዛሬም እንግዲህ መልካም ዕለተ ሰንበት ብዬ በፍጹም ጥንቃቄና በፍጹም በማስተዋል አቶ ታዬ ቦጋለ ላነሱት ሐሳብ ተገቢ መልስ እሰጣለሁ። በእርግጥ አንዳንድ ነገሮች ላይ በጣም የታዘብኩት ነገር አለ። ምናልባት ክፍል 2ም ክፍል 3ም ካለ ከዚህ ሚዲያ ጀርባ ሳልኖር እንደማልቀር እንድታስቡት ይሁንና ግን በአቶ ታዬ ቦጋለ ንግግር በጣም አዝኛለሁ። በመጀመሪያ ደረጃ በዚህ ያክል ኮትኩታ ያሳደገች ቤተክርስቲያንን በዚህ ያክል ኮትኩቶ ያሳደገ ማህበረሰብን አንድ የታሪክ ምሁር ነኝ የሚል ሰው 10 ዓመት ሳይሞላው ተንጋዶ ማየትን የሚያክል ልብ የሚሰብር ነገር የለም። እንግዲህ ዛሬ መምህርና ተማሪን የተገናኙት ተብሏል። እሱንም እኔ በመረጃ እመጣላችኋለሁ። ፕሮግራሙ እንዳለቀ በሚቀጥለውን ካየው በኋላ እመጣለሁ። እንግዲህ አቶ ታዬ ዛሬ በነበረው ከሶፊ ጋር ንግግር ትልልቅ ውሸቶችን ሲዋሽ ነበረ። ሁላችሁም ታዬም ስለሚደርሰው አጥፍቼ ከሆነ በዚህ አጥፍተ ብለኸኝ ያው ቲክቶክ ላይ ስገባ ዩቲዩብም ላይ ስገባ ሐሳብ እንደምሰጥ ስለምናቅ ጻፍ ካለ ሐሳብ ማለት ነው፣ ከምናገረው ነገር ውሸት ካለበት። ታዬ ብሔር የሚባል ነገር የለም፣ ብሔር ብሔረሰብ የሚባለው ሐሳብ ሰዎች ያመጡት ነው የሚል ነገር አንስቷል። ይሄ እውነትን መካድ ነው። ወይንም የታዬ ለካ የታሪክ ምሁርነት በኢህአዴግ ዘመን ነው ማለት ነው። ምክንያቱም ብሔር የሚለው ቃል ለምሳሌ የግዕዝ ቃል እግዚአብሔር የሚለው ቃል አለ። እግዚ የሚለው ቃል የግዕዝ ቃል ነው እንዳልኳችሁ እግዚአብሔር። እግዚ የሚለው ቃል ጌታ፣ ገዢ መሰል ፍቺዎችን ይይዛል። ይህ ንግግር ይህ የቃል ትርጉም በእያንዳንዱ በኢትዮጵያ መጽሐፍ ቅዱስ ማህበርም ባለቃ ክፍሌም በደስታ ተክለወልድም መዝገበ ቃላት የተቀመጠ እውነት ነው። እግዚ ማለት ከዛ ብሔር ማለት ህዝብ፣ ዓለማት መሰል ፍቺዎችን ይዞ የተቀመጠ ነው። ታዲያ ይህን ሁሉ ነገር ታዬ ክዶ እንዲህ አይነት ነገር ሰዎች ያመጡት ነው አለ። የአምላክን ጌትነት የምናወሳበት። ለዚህ ነው መጽሐፍ በአዲስ ኪዳን ሰውን ሁሉ በክርስቶስ አውቃለሁ የሚለው። ስለዚህ ይሄ ጤነኛ የሆነ የሰው ከአምላኩ ጋር የተጓመደበትን ትልቅ ነገር ሰው ነው ብሎ የእሱን እንግዲህ ዛሬ ሰከን ብላችሁ ከሰማችሁ አንድ ቦታ ላይ እናቴ ኦሮሞ ነች ይላል፣ አንድ ቦታ ላይ ደግሞ እናቴ አማራ ነች ይላል። አልዋሽም፣ ስሙት። አባቱ አማራ እንደሆኑ እንግዲህ እየተናገረ ነው። አንዴ ጎጃም ይላል፣ አንዴ ደብረ ብርሃን ይላል። መስማት ትችላላችሁ። ዞሮ ዞሮ የሚመለከተኝ እናገራለሁ። ግን ዛሬ አስረግጬ ታዬ ቦጋለ መናፍቅ ነው ብዬ እናገራለሁ። አይደለውም ካለኝ ታዬ ይሞግተኝ። በመጀመሪያ ደረጃ መናፍቅ ማለት ከፍሎ የሚያምን የሚጠራጠር የሚል ትርጉምን የያዘ ነው። እንግዲህ እኔ ቀና ብዬ ታሪክ ምሁሩን እንግዲህ እውነት ላስጨብጠው ነው ዛሬ ማለት ነው። ቢመረው ሊገዛው የሚገባ እውነት ማለት ነው። እንግዲህ የታዬ ምሁርነት እርግጥ እስከ 2003
እስከ 7ኛ ክፍል አስተማሪ እንደነበረ 7ኛና 8ኛ ታሪካዊ እንትኑን አይቻለሁ። ከዛ በኋላ እንግዲህ በዚህ አጭር ዘመን የተለያየ ኮሌጅ እና የተለያዩ መጽሐፍ ያነሳቸው ነገሮች ስላሉ እንግዲህ ነገሮችን በሰከነ ነገር እናያለን ማለት ነው። ቤተክርስቲያንን በጣም ሲከሳት ስለነበረ ማለት ነው። ስለዚህ መናፍቅ ነህ ታዬ ብዬ የምናገረው በመጀመሪያ ደረጃ አንተ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው፣ ራስን ተናግረሃል። እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ የሚል ትምህርት የለንም። ለዛውም ገድላትንና ቅዱስ ትውፊትን የማምላክ ወላዲተ አምላክን ወደ ኢትዮጵያ መምጣትንም ስታብጠለጥል ሰምቻለሁ። ታዬ የኢህአዴግ ዘመን ምሁር እንደብዬ ነው ምላችሁ። በመጀመሪያ ደረጃ ኢትዮጵያን ራሱ በአግባቡ አያውቃትም፣ ታሪክንም አያውቅም። በእርግጠኝነት ሆኜ የምነግራችሁ ማለት ነው። ግን ምንድን ነው መሰላችሁ፣ ለጠቅላላ እውቀት ዘፈንም መዝሙርም ሰብቷል። ያገኘውን መጽሐፍ እየቃማ አንብቧል። የተረዳሁት ይሄንን ነው። መጽሐፍ ያነበበ ሁሉ ግን ምሁር ነው ማለት አይቻልም። አሁን የሚጠቅሳቸው አንዳንድ መጽሐፍቶችንም ለማየትና ለማገላበጥ ሞክሬያለሁ። ታዬ ጌታችንና መድኃኒታችን ኢየሱስ ክርስቶስ እምሞግት ራስህ ማመልጦ የተናገርካቸው 2 ንግግሮች አሉ። በዮሐንስ ወንጌል ምዕራፍ 20 እና ምዕራፍ 21 ላይ ተነገረ። በዚህ መጽሐፍ ያልተጻፉ ብዙ ታምራቶችን አደረገ ይላል። ይሄ 2 ጥቅሶች እንደዚህ ያስቀምጣቸዋል። የመጀመሪያ ጥቅሴ፣ ሁለተኛ ጥቅሴ ብዬ እንዳስቀምጥልሃለሁ። ጥሩ። ስለዚህ ኢትዮጵያ ከደቡብ ግብፅ ጀምሮ ኢትዮጵያ ትባላለች። ስለዚህ አንተ የብልጽግና ዘመን ምሁር ነህ ማለት ነው እንጂ በፍጹም ከደቡብ ግብፅ ሳልተነፈስካትም አልፎ ወደ ህንድ ድረስ የገዥነት ነገራችን ይታወቃል። ታዬ እኛ መጽሐፍ ቅዱስ ብቻ ብለን አናምንም። ቅዱስ ትውፊት አለን። በክብረ ነገሥትም ሆነ በአንዳንድ የታሪክ መጽሐፍቶቻችን ድርሳኖቻችን ላይ በመጽሐፍ ቅዱስም ላይ የኢትዮጵያ ንጉሶች የኢትዮጵያ መሪዎች እንዳሉ እንመለከታለን። እኔ እሱንም ዝም ብዬ በእንትን አላወራም። ከመጽሐፍ ቅዱስማ አስቀምጥልሃለሁ። መቼም መናፍቅ ስለሆን ከፍለ ስለምታምን አሁን ለምሳሌ በብሉይ ኪዳን ላይ ወይም በብሉይ ኪዳን ላይ የነበሩትን ነገስታቶች እንዲህ ሳሳየ፣ ከዛ በኋላ ወይም መሪዎችን እንደዚህ ሳሳየ፣ አሁን ታምናለህ ወይ ክብረ ነገስት ወይንም የታሪክ ድርሳናቶቻችንን ጽሁፎቻችንን በቅዱስ ትውፊት ታምናለህ ወይ ብለህ አዎ አምናለሁ ካልክ አንተ ቸርች ሂስትሪ ብቻ ካሳትሆን እኮ የታሪክ መምህር እኮ ነህ። ታዲያ ስለ እግዚያና፣ አርኤል፣ እነ ካም፣ እነ ዮቶር እነዚህንስ እንዴት ታያቸዋለህ? ከታሪክ ካምን መቼም ታገኘዋለህ በታሪክ በመጽሐፍ ቅዱስ። ሁለቱን ቃላቶች ላታገኛቸው ትችላለህ። ኤል የሚል ቅር አለ። እሺ ታዬ አሁን ቻሌንጅ ላደርግ ነው። የኢትዮጵያ ኦርቶዶክስን ተዋሕዶ ቤተክርስቲያን ለማኮሰስ ያልጣርከው ነገር የለም። በመጀመሪያ ከደቡብ ግብፅ ጀምሮ ኢትዮጵያ እንባላለን። እንድታስተውል እማምላክ ወላዲተ አምላክ ግብፅ ነበረች። እኔም በግብፅ ቆይታ አይቻለሁ። እንዳንተ የዚህ በረከት ተካፋይ በሆን ለአንተ ለነገሩ ለእርግማን የሆነብህ ጣና ብደርስና ባይ ደስታዬን አልችልም ነበር። ባየው ደስታዬን አልችልም ነበር። የአጋጣሚ ነገር ሙሉዎቹን አላየው።
ያየሁት ዳርጋ ስላሴ፣ ዳጋ እስጢፋኖስ፣ ዘጌ የወንዶች ገዳምን ነው ያየሁት። እግዚአብሔር በሰላም ካደረሰኝ ደግሞ ከዛ ከቅዱሱ ቦታ መጥቼ በረከት እካፈላለሁ። ያነሳቸው ነገሮች በጣም ከባባዶች ናቸው። ጠንከር ያለ የበሰለ መልስ መስጠት ስላለብኝ ነው በእርጋታ ማወራለን። ስለዚህ ዋሽተሃል። ለምሳሌ ኢሳያስ ኢትዮጵያ እንደነበረ በመጽሐፍ ቅዱስ ላይ ተጠቅሷል። ይኸው በባዶ እግሩ አንተ በባዶ እግር 50 ኪሎ ሜትር ተጓዙ ወደ አክሱም እየሄዱ የሚጓዙ በከንቱ ምናምን ብላ አነሳ አይደለ? ኢትዮጵያ ውስጥ ላይ እኮ ኢሳያስ ይኸው በቅዱስ ቃሉ 3 ዓመት በባዶ እግሩ ሄዷል። መጽሐፍ ቅዱስ ብቻ የምታምን ከሆነ ኢሳያስም ኢትዮጵያ እንደመጣ ይናገራል። ስለዚህ ጥላቻ ስላለ የማምላክ ወላዲት አምላክ የቅድስት ቤተክርስቲያን ጥላቻ ስላለ መናፍቅ ስለሆንክ ተጠራጣሪ ስለሆንክ ይሄን ታምር አልቀበልም ብለህ ለዛውም ሶፊ አንድ ጥያቄ ጠይቋል። ያለ ማርያም አማላጅነት ዓለም አይድንም የሚል 1994 ዓመተ ምህረት የአንተ ጓደኛ አንድ ባህታዊ ነኝ የሚል ሰው ብድግ ብሎ የተናገረውን ቃል የቤተ ክርስቲያን በየግድግዳዋ እየተለጠፈ ብለህ ተናገርክ። አንድም ቦታ ግን የተለጠፈ ላይ ምናልባት የአንተ ታክሲ ላይ ሊሆን ይችላል። በወቅቱም ደግሞ መምህራኖቻችን መልስ ሰጥተዋል። ይኸው ላሰማ ያለ ወላዲተ አምላክ አማላጅነት ዓለም አይድንም። እንደው በእውነት ብዙ ሰው ጋር ሊያጣሉኝ ነው። አሁን ይሄን ጥያቄ እንዲህ የሚል ትምህርት ነው ያላቀም። ይሄ ቅርብ ጊዜ ማን እንዳማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ምን ይላል? ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ እንግዲህ ገብረ መስቀል ራሱን ባህታዊ ነኝ የሚል ያንተ ጓደኛ ያመጣው ትምህርት ነው። እርግጥ እማምላክ ወላዲት አምላክ ምክንያተ ድህነት ነች፣ ለመዳናችን ምክንያት ነች፣ ምክንያት ነች። በቀራንዮ መስቀል ላይ ግን የሞተልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። የቤተ ክርስቲያኒቱ ቤዚክ ትምህርት አድርገህ ስትሟገት ነበር። አፈርኩኝ። እሱን ሌላውን መጣለው። ሶፊ በጣም ያነሳው ነገር አለ። ጊዮርጊስ ቤተክርስቲያን እኔም አውቀዋለሁ የትኛው አዳራሽ ላይ ስታስተምር እንደነበረ እሱንም በደንብ እመጣበታለሁ ማለት ነው። እድር ምናምን ላይ ልትሆን ትችላለህ። በዚህ አክል ግን ቤተክርስቲያንን ጠልተህ ያለ ማርያም አማላጅነት ብላ ግድግዳ ላይ ለጥፋ ብላ ስትናገር ነበር። እንግዲህ አሁን መጠጊያ ያጣ የዋልያ ኩበት ሆነሃል። ስለዚህ አሁን ዛሬ አማራ ነኝ ደግሞ ማለት ጀምራል። እኔ ይኸውልህ ሰው ሁን ነው እያልኩ ያለው። ታየ ስታንድ ያለው ሰው ቢያንስ ሰው ከጠፋ ቢንያምን የመሰለ ሰው ሁን። በድካም እንዳንተ አይነት ሰው ስለማልሆን ማለት ነው። ኢየሱስ ጌታ ነው ብዬ በመለጠፌ ኦርቶዶክሳውያን ሰደቡኝ አልክ። እርግጥ የጌታ ጌትነት ገብቶ ቢሆን ብዙ ባልተመጻደቅ። ምክንያቱም በዛ ዘመን መጽሐፉ ሲጻፍ በተጻፈበት ቦታ በሐዋርያት ሥራም በሮሜም በቆሮንቶስም በፊልጵስዩስም ይህ ቃል ሲጻፍ ትርጉም ነበረው። ኢየሱስ ጌታ ነው ማለት ያስቀላል፣ ያስገድላል። የኢየሱስ ጌትነትን መናገር እውነታው ይሄ ነው። አንተ ግን አብይን ለማስደሰት ወይም ጴንጤን ለማስደሰት ነው የተጠቀምከው። እኛ ኢየሱስ ክርስቶስ የጌቶች ጌታ ነው የምንለው፣ የነገስታት ንጉስ ነው የምንለው። ከነ ክብሩ ስንጠራ እንኳን ለስም አጠራሩ ክብር ምስጋና ይግባው ነው የምንለው። ለምን ከተባለ አንተ መጽሐፍ ቅዱስን እንኳን እንዳላነበብክ ማየው ተጠንቀቁ የተባልነው የሥላሴ አማኞች ሐሰተኛ መንፈስና ሐሰተኛ ኢየሱስን ነው።
ሰይጣን እኮ ከመጥራትም እኮ ያምናል። ነገራችን ላይ ከመጥራትም ያምናል። የያዕቆብን መጽሐፍ ማንበብ ጥሩ ነው። ጌታ ሆይ የሚለኝ መንግሥተ ሰማያት አይገባም ማለት በስሜ ይመጣሉ አለ እና እኛ ገብቶን ከነ ክብሩ ነው የምንጠራው። ጴንጤን ለማስደሰት ጥቅስ ነው ያልጽፈው። እኔ ለፕሮቴስታንቶች ትልቅ ክብር አለኝ። እውነቴን ነው የምነግርህ። ምንም ከ24 ዓመት የምንፍቅና ጎዳና ብመለስም ትልቅ ክብር አለኝ። እንዳንተ አይነት ሆኜ ግን አይደለም። እነሱም ይስቁባል ማለት መልመጥመጥ ስለማይበጅ ማለት ነው። ስለዚህ የኢየሱስ ጌትነት የተጠራበትን የዘመኑን ንግግር አሁን እስኪ ውጣና እንደው ሳውዲ አረቢያ ሂድና የሆነ ሀገር ሂድና እስኪ የአክራሪዎቹ ጋር እና መድር ጀበል ችግር የለባቸውም እስኪያርዱ ይመሳሰሉሃል። ግን እስኪ ኢየሱስ ጌታ ነው በእንደ አረብ ሀገር ላይ ያኔ ትቀምሳታለህ። አየህ ዘመኑ የተጻፈበት ሀሳብ ያለ ግን እንጃ እንጠነቀቃለን። ያ ብቻ አይደለም ታዬ፣ ለትምህርት እንዲሆን ፕሮቴስታንት ውስጥ ልዩ ኢየሱስ የሚባል አለ። እኔ የምከተለው ኢየሱስና አንተ የምትከተለው ኢየሱስ አንድ አይደለም ብለው የሚያስተምሩ ትልልቅ የፕሮቴስታንት አስተማሪዎች አሉ። መረጃ ከፈለክ እኔ ያለ መረጃ አላወራም። ይሄው ሁለት ኢየሱስ እንዳለ ገምቻለሁ። የአርሜኒያውያንና የካልቪናውያን ኢየሱስ ልክ ነው። ያ ቃል ተቀምጧል። በራስ ተማምኖ ለመዳን ጥረት የሚያደርግና አማኑኤል ወደ እነሱ እንደመጣ የማይታመን የትኛውም እምነት ሌላ ሃይማኖት ነው። የአርሜኒያን 5 ነጥቦች ታሪካቸው በትክክል እዚህ ቦታ ላይ የተወሰነ ነጥብ ተጠቀሰለት እንጂ በዝርዝር ሊገለጥ ቢችል እኔም ፍቃደኛ ነበርኩ። ግን መጽሐፉ የጠበበ ገጽ ስላለው ዝርዝር አላነሳው። ግን የአርሜኒያን 5 ነጥቦች በጣም ግልጽ ሆነው በመጽሐፉ ላይ ተቀምጠዋል እና ያንን የሚከተል በውጀት ታሪክ ውስጥ ድነቴ ይጠፋል ብሎ የሚያስብ እግዚአብሔር ዓለም ከመፈጠሩ በፊት እኔን መርጦኛል የሚለውን የሚቀናቀን የትኛውም ያለው ኢየሱስ ሌላ ኢየሱስ ነው። ገላትያ የሚነግረን ምዕራፍ 1 ይሄንኑ ብቻ ነው። ስለዚህ ከእውነተኛው ኢየሱስ ጋር ነኝ ያለሁት ወይም የሌለሁት የሚለውን ይሄ መጽሐፍ ፍንጭ ሰጥቷል። በእግዚአብሔር እውነት ላይ ርኅራኄ በማድረግ በሰው ልክ የተሰራ መጽሐፍ ቅዱስ እኔ ልፈበርክ አልችልም። ስለዚህ ትንሣኤ ቅር ቢልም ቻለው። አሁንም ልቀጥል። አብይን ለማስደሰት ስለጣርክ አብይ አህመድ ሙስሊም ነኝ ብሎ አያውቅም ብለህ ተናግራል። መቼም ፈረደበት። ለነገስታት ማሽቃበጥ ባንታየው። አሁንም ያለ መረጃ አላወራም። ኤአይ ነው ግን እንዳትለኝ፣ ከዛ ደረቅ አደርግላለሁ ወደ ሌላው ስላነሳው ሀሳብ። ይሄው አብይ አህመድ ከአንድ 2 ቦታ ይሄው ይናገራል። እኔ ሙስሊም ነኝ። እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገርህ ማን ነው የሚገፋ? ይህ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄድ። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን። ለማን ነው እየነገራችሁ ያላችሁት? እኔ ሙስሊም ስለሆንኩ ምንድነው ታዲያ አንተ እንትን የምትልለት? ቢያንስ ያነበብከውን እንኳን ብትረሳው እንዲህ አይነት ነገሮች አብይ አላለም ምናምን ትላለህ። ይኸው ሌላ ልድገምልህ። ይኸው አቤት አደባባይ ሄደን ነበረ እና የሄድነው እንደምታውቁት አንድ ክርስቲያን መሳይ እስላምና 2 እስላሞች ነን። አጋጣሚ ሆኖ ኦርቶዶክሶች አልነበርንበትም። ኦርቶዶክሶች ሰው እንኳን ሲሞት እንዴት በክብር መሸኘት እንደሚችሉ ነግራችሁ አልችልም። ያስቀናል ስርዓቱ። የአንድ ቀን አይደለም፣ የነበረ ካፒታል ነው። በስርዓት በዜማ በቅኔ በጣም ደስ በሚል መንገድ አባታቸውን ይሸኛሉ።
ይኸው እንግዲህ ታየ፣ እኔ በመረጃ ነው የማሳየህ። ስለዚህ አብይ ብሏል፣ ደግሞም ግብሩ ይገልጠዋል። ልጅ ኢያሱ የ3 ዓመት ንግስናው እያነሳ የተናገርከው ነገር አሳፍሮኛል። ስለ እስልምና ትንሽ ኢንቮልቭ ስላደረገ ሃይማኖት እስልምናን ተጽዕኖ ሊፈጥር የሆነች ሙከራ ስለ ልጅ ነው። በነገራችን ላይ አጥና ታሪኩንም ከዛ በኋላ ዘውዲቱ ግን ስትመራ ያንን ብቻ ነው አለች። በነገራችን ታሪኩን አጥና፣ ቤተክርስቲያን የት እንደተወገዘ ሁሉ አጥና። በነገራችን ላይ ታሪክ እኔ አፍር ያለው በእውነት ነው የምነግርህ። በተናገርካቸው ነገር አንደኛ ያለ ጥናት እንደምታወራ በደንብ ተረድቻለሁ። በመረጃና በማስረጃ ነው የምናገረው። 27 ሚሊዮን ሰው ቀውሷል የሚል ንግግር ተናግራል። የኢትዮጵያ ሕዝብ ላይ እንደዚህ አይነት ሲላቅ አመጣል። ማን ነገር ከ27 ሚሊዮን መቀወሱ? መረጃ አለ? መረጃን ብታሳየ 27 ሚሊዮን ሕዝብ ቀውሷል ብለህ የተናገርክ ነው። እኔ ታዬ እንግዲህ እዛ ሀገር በነበርክ ጊዜ አሜሪካ እግዚአብሔር በሚያውቀው እርዳታ ሰብስቡለት ብዬ ላይቭ ላይ ሁሉ እባካችሁ ሂዱና ስጡ ብዬ ሁሉ ተናግሬያለሁ። ዛሬ በጣም የከበረ ይቅርታ ነው የምጠይቀው። በጣም የከበረ ይቅርታ ዛሬ ታየን ጠይቀዋለሁ። በጣም ስነሳም እሱን ይዤ ነው የተነሳሁት። በጣም የከበረ ይቅርታ ነው የምጠይቀው ታየ። መጨረሻ ላይ እመጣበታለሁ። ከዛ በተረፈ 9 አባቶችን አንስተሃል ታየ። ቤተክርስቲያንን ለማኮሰስ የሄድክበት 9 አባቶች ታየ ቦጋለ የታሪክ ምሁር 9 አባቶች የአዲስ ኪዳንን 27 መጽሐፍ ነው የተረጎሙት። እኛ እኮ ኢትዮጵያዊ ጃንደረባ እኮ የኢሳያስን መጽሐፍ እያነበበ ነው። ቅዱስ ትውፊት አጥና። ከክርስቶስ በፊት ኢትዮጵያ ለዛውም ጎንደር ላይ ብቻ ነው ያለው የአይሁድ እምነት ምናምን ብለህ ስትናገር፣ ለዛውም እንትናቸውን እንዳልጠራ ምናምን ብለህ ስትጠነቀቅላቸው፣ አይዞ አታሳቀቅም። ጎንደር ላይ ግን ብቻ አይደለም የአይሁድ እምነት የነበረው፣ ምኩራቦች የነበሩት ጎንደር ላይ ብቻ አልነበረም። አትዋሽ። ወላይታ ማጥናት ትችላለህ። ዝዋይ ብዙ ቦታ ማጥናት ትችላለህ። አሉ የተለያዩ ቦታዎች ላይ ጣናም ያልከው ቦታ ላይ አጥና። ጎንደር ላይ ብቻ ነው አለ። እኔ በጣም የደነገጥኩት ጎጃም በ13ኛው ክፍለ ዘመን ነው ክርስትናን የተቀበለው ራሱ ስትል። ከጎጃሞች ጋር መጣላት አንድ ነገር ነው፣ ግን ታሪክ ማዛባት ሌላ ነገር ነው። ስለዚህ እነዚህ አባቶቻችን የተረጎሙት በአጭር አማርኛ ተማር 27ቱን ወንጌል ነው። ቅዳሴ የነበረው በኦርቶዶክስ ተዋሕዶ ቤተክርስቲያን በግሪክ ነው ቅዳሴ የነበረው። እንዲህ አይነት ትምህርት የላትም ቤተክርስቲያን። በደንብ አስረግጬ ልንገር፣ በደንብ ስማ። በመጀመሪያ እቺ ቅዱስ ቤተክርስቲያን የብሉይ ኪዳን መስዋዕትን ትሰዋ ነበር። የብሉይ ኪዳን መስዋዕት ደግሞ አሰዋውና ድርጊቱ እያንዳንዱ ነገር የተቀመጠበትን ታሪካዊ ትውፊት ማሰብ አለብን። ንግሥት ሳባ በሀገሬ ሳለው ስለ አንተ የሰማሁት ብላለች። እያንዳንዱ ነገር አጥና። የነገስታት መጽሐፍ በገሌ ተጽፎ የለምን የሚሉትንም አጥና። እግዚአብሔር ከረዳ ማለት ነው፣ የአህመድ ጀበልን መጽሐፍ ከምታነብ። ስለዚህ በአዲስ ኪዳን የብሉይ ኪዳኑን መስዋዕት የነበረውን የኮርማ የዋኖሶችን ቀየረች። የታረደው ክርስቶስ ነው። ቤዛ የሆነው ክርስቶስ ነው። የኃጢአት ስርየት የሚያሰጠው የጌታ ኢየሱስ ክርስቶስ ደም ነው። ይሄ ነው። ታዲያ ቅዳሴ ምንድን ነበረ ብለህ ካሰብክ መጽሐፍ ቅዱስ ከነናይት የተደረገበትን ዘመን ራሱ አስበው። መች እንደሆነ እንኳን አታውቅም። ልታሳቅቀን እኛ ኦርቶዶክሳውያንን ልታሳቅቀን ባይደው። የኛ ጋር እኮ ከዘር ከነገር ከቋንቋ ከህዝብ የተዋጀ ነው። ይሄ ግሪካዊ ይሄ ስታቲስ ምናምን አይባልም። እኛ ጋር ኦሮሞ፣ አማራ አይባልም። በክርስቶስ አንድ ነን። አታባላንም።
ስለ ቤተ ክርስቲያን ኩላዊት ናት፣ አንዲት ናት፣ ዓለም አቀፋዊት ናት። አባቶች ቢመጡም ተቀብለናል። ግን 27ቱ መጽሐፍት ነው የግሪክ ስለነ አዲስ ኪዳን በምን እንደተጻፈም አታውቅም። ብሉይ ኪዳን በምን እንደተጻፈም አታውቅም። አዲስ ኪዳን የተጻፈበትን የአዲስ ኪዳን ምክንያቱም እና አትናቴዎስ የነበረበትን ዘመን ብታጠና ከ298 እስከ 373 ነው የነበረው። ከነናይዝድ አደረጉ። የቅዳሴ መጽሐፍ ከነናይዝድ ተደርጓል አይደል? እኛውን ለምሳሌ የቅዳሴ መጽሐፍታችንን ማየት ትችላለን። ያሬድ ዜማውን ሰርተውልናል። ከዛ በፊት ግን ቅዳሴ አልነበረም ማለት አትችልም። ስርዓት አለን። ስለዚህ የግብፅ ቤተክርስቲያን ስለሆነች መንበረ ማርቆስ ስለሆነ ሄደ ብትጎበኝም ጥሩ ነው። አሌክሳንድሪያ ነው መቀመጫው። አሁን ያለው መቀመጫ ካይሮ ላይ መጥቷል። አፄ ኃይለ ሥላሴ ለዚህ ትልቅ አስተዋጽኦ አላቸው። 100,000 የኢትዮጵያ ብር በዛ ዘመን በጣም ብዙ ነው። በየገዳማቱ ትልልቅ ነገር አድርገዋል። መልካም ነገር ዘርተዋል። ተርፎን አይደለ ታዲያ? ስለዚህ ከአሌክሳንድሪያ ካይሮ መጥቷል። መንበረ ማርቆስ ነን። አትናቴዎስ 20ኛ ሊቀ ጳጳሳችን ነው። እኛ ግን ሊቃውንት የሉንም ማለት አይደለም። ሊቃውንት አሉ። ከደቡብ ግብፅ ጀምሮ ኢትዮጵያ ትባል ነበረ። መንፈሳዊ ቁርኝቱ በጣም የጠነከረ ነው። እማምላክ ወላዲተ አምላክ ግብፅ እነዛ ቦታዎች ላይ መጣች ከተባለ ኢትዮጵያ አልመጣችም የሚል ነገር ልትሰራብን አትችልም። ሊቃውንቶች ነበሯት ቤተክርስቲያን። መንበሩ ግን ማርቆስ ነው። ቤተክርስቲያን በሰፋች ልክ ደግሞ ግዴታ አሁን አንተ የተሸወድከው ምንድነው? የግሪክ ቃላት መጽሐፍ ቅዱስ ላይ አሉ የተጠቀሱ ዲያቆን፣ ኤጲስቆጶስ አይደለ? መሰል ቃላቶችን ስላገኘ ብድግ ብለህ እነዚህ ቃላቶችን ስላየ እነዚህ ቃላቶች የግሪክ ናቸውና እነዚህን ጉዳዮች ቅዳሴያችን ራሱ ከዚህ ነው ብለን መሰል ነገሮች ሰራ። ፋላሲ ኪራራ ይዞ በኢትዮጵያ ቋንቋ አልነበረም እንዴ? ቋንቋ ነው፣ ቃላት ነው። ቤተክርስቲያን አቤቱ ማረኝ ትላለች። ስለዚህ እነዚህ የተወራረሱ ቃላት በብሉይ ኪዳንም በአዲስ ኪዳንም የተወራረሱ ቃላትን እያየ ይሄ ነው አልነበረንም ቅዳሴ ብለ ከዛ በፊት ቅዳሴ እንዳልነበረንና የግሪክ ቅዳሴ እንቀድስ እንደነበረ መናገር በጣም ከባድ ነው። የጽር ቋንቋ ኢትዮጵያ የራሷ የግዕዝ ቋንቋ የከበረ ቋንቋ አላት። አሁን ሰሜኑ ብዙ ጊዜ የማይገባ አንተ የኢህአዴግ ዘመን ምሁር ስለሆንክ የኢትዮጵያ ዋና ከተማ ማን ነበሩ የሚለውን ነገር ታሪክ እንኳን በቅጡ አታጠናም። ጎንደር ለምን ያህል ዓመት የኢትዮጵያ ዋና ከተማ ነበር? ታሪካዊ እንትኑን አታጠናም። ዞሮ እነ ግራኝ መሐመድንም ዛሬ አስተንፍሰናል። በነገራችን ላይ ግን ሌላ ልጨምርልህ። እችን ቤተክርስቲያን ለማሳነስ የሄድክበት ነገር በጣም አሳፍሮኛል። ስለዚህ መጽሐፍ ቅዱስ ተተርጉሟል። ሩቅ አትሂድ። እኛ እኮ አንዋሽም። ለምሳሌ ተአምረ ማርያም ከአረብኛ የተተረጎሙ መጽሐፍቶች እኮ አሉን። መጽሐፍቶች ተተረጎሙ ማለት ግን ከዛ በፊት ክርስትናን አልተቀበልንም ማለት አይደለም እንዴ። ባይደዌ ከንግስት ሳባ ጀምሮ አሁን መለጥፍለት ጥቅሶች አሉ። ንጉስ ነበሩን፣ እኛ ነገስታት ነበሩን። የብሉይ ኪዳንን መስዋዕት እንሰዋ ነበረ።
አሉ። ስለዚህ ኢትዮጵያዊ ጃንደረባን አጣበበ። ሶፊ ገባ አጣበበ። ማን ከጀርባ እንዳለ ሳለው ከፈለክ አጣበበ። ኢትዮጵያዊ ጃንደረባ ታዲያ ማን ነው? የየት ሀገር ገዢ ነው? የሌላ ቦታ ነው ይባላል። ሆን ብለን የጠየቅነ መፈናፈኛ ግን አሳጣነ። ስለዚህ ቤተ መንግስት የተወራው ነገር በኢትዮጵያዊ ጃንደረባ በህዝብ ዘንዳ እንዴ እንከባበር እንጂ የኢትዮጵያውያኖች የጉዞ ነገርን ቆም ብለህ አስብ። ዛሬ አይደለም ኢትዮጵያዊ ጃንደረባ ጉዞ ተብሎ ግብጽ የሚካሄደው። ታሪካዊ ውቅሩን ወደኋላ ሄደ። የአባቶች ውለታን የአፄ ዮሐንስን ውለታ በእስራኤል አጥና። እስራኤል እንደ እስራኤል እንኳን እንድትቆም የረዳቻት አንዷ ኢትዮጵያ ነች። ከዛ በተረፈ ግን ስለ ሮም ንጉስ ምን ያህል እንደሚገዛ እያንዳንዱ የግዛቱ ልክና ምናምን አጥና። ስለ አርጤክስስ ብታጠና ጥሩ ነው፣ ጠባብነት ስለማይጠቅም ማለት ነው። ስለዚህ ኦርቶዶክስን ለማሳነስ ግን ኢትዮጵያን ራሱ ስታሳንሳት ነበር። በነገራችን ላይ ኢትዮጵያ ከፍ ብላ የምትገዛ ነበረች። የሸዋ ምናምን ብላ ተቆንጥራ አታውቅም። ኢትዮጵያ ከፍ ብላ ጅቡቲም ኢትዮጵያ ነበረች፣ ሱዳንም ኢትዮጵያ ነበረች፣ ሶማሊያም ኢትዮጵያ፣ ከደቡብ ግብፅ ጀምሮ ኢትዮጵያ ነበረ። እያነሰ መጣ፣ ያስማማናል። የኢትዮጵያ ታላቅነትን የኦርቶዶክስ ታላቅነትን በአንተ መብጠልጠል የለበትም። በዚህ ያክል ከሆኑ ሰዎች ጋር ስለተጣላ በፍራንክ ተናገርክ እኮ። እኔ ልንገር፣ እኔ አሁን ለምሳሌ ቢኒያም ነኝ አይደለ? ብቻዬን ቆሜያለሁ ለማምንበት እውነት አይደለ? የሚረዳኝ ይረዳኛል፣ ሐሳቤን የሚገዛ ይገዛኛል። ግን እንዳንተ እንዲህ ያዟዟርም እኮ ስልት አለው። እኔ በእውነት በጣም ነው የማዝነው። ስለዚህ እነዚህ አባቶች የተረጎሙት መጽሐፍ አለ፣ ከአረብኛ የተረጎመ መጽሐፍ አለ። ግን እኛ የቀደምንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብፅ መንበር ልትነጥላት አትችልም። አምስቱን መንበሮች አጥና። የኢየሩሳሌም መንበር፣ በቁስጥንጥንያ የነበረውን ሁለት መንበር፣ በጣሊያን የነበረውን አንድ መንበር፣ በአሌክሳንድሪያ የነበረውን አንድ መንበር አጥና። እኛ መንበረ ማርቆስ እንባላለን። ስለዚህ ልታሳንሳት መሞከር የለብህም። ልክ አይደለም። ያ ብቻ አይደለም፣ ስለ ገንዘብ አንስታል። ኢትዮጵያውያኖች ከኢዛና በፊት ጣዖት አምላኪዎች ናቸው የሚል ንግግርም ስትናገር ሰምቻለሁ። በመጀመሪያ ደረጃ እሱንም ሰፋ አድርገህ ብታስበው ጥሩ ነው ታየ። በመጀመሪያ ደረጃ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ለስም አጠራሩ ክብር ምስጋና ይግባው፣ ሳንቲሞች እንዴት ይታተሙ ነበር? በነገራችን ላይ የገንዘብ ጥራዝ በሶሎሞን ዘመን እንደተጀመረ አጠና። ከዛ በፊት የመገበያያ ሲስተሞችንም አጠና። ከዛ ውጭ ግን ለምሳሌ ጌታ መጡ፣ ለቄሳር ግብር መገበር ይቻላልን ብለው ጠየቁት አይደለ? ከዛ በኋላ ሳንቲሙን አገላበጠው አይደለ? ምስሉ ማን ነው አለ፣ ጽሑፌ ማን ነው አለ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ መልስ ሰጣቸው። ሳንቲም በነገስታት ዘንድ መታተም ማለት እምነት የለም ማለት አይደለም። ኢትዮጵያ የብሉይ ኪዳንን ስርዓት አትፈጽምም ማለት አይደለም። ከዛ ኢዛና መጣ፣ መስቀል አደረገ። እሺ በጣም ደስ ብሎናል።
ግን ከዛ በፊት ክርስትናን አታውቅም ብሎ በጃንደረባ አልተቀበለችም ብሎ ክህደት ለመካድ ይህን መጠቀም የለብህም። እውነት ለመናገር ለምን ይተዛዘቡሃል? አንድ የተናገርከው ነገር አለ። ለምሳሌ የምትወደውን ኢማም አህመድን ወይም አህመድን ግራኝ መሐመድን ያነሳው ነገር አለ። የማልቀበልበት 20 ሜትር ቁመት ምናምን ብለ መሰል ነገሮች እነሱ ከዛ ለዛውም ሶፊ ምን አለ እዛ ደንበልን ማለት ነው አለ። እስኪ አንድ ነገር አሁን ላሳየህ። እኔ ያለ ጥቅስ ላይ ስለማላወራ ይህን ጥቅስ ይውስ አየው እንደሚል እኛ በእነሱ ፊት ስንታይ እንዳንበጣነን አሉ። ስለ ፊልም ሲወራ እንዳንበጣ ሰው እንዳንበጣ። አሁን አንተ እንግዲህ አሁን አንተን ነው መገተር ያለብን። አንተን እናቆምህና አንበጣ እንዲህ ነው የሚገባ። በነገራችን ላይ አንተን እናቆምህና አንበጣ እናስቀምጥና ከዛ በአንተ ቁመት ልክ የአንበጣውን እያደረገን ስንሄድ ከደንብ ላይ ይሄ ነው። ስለዚህ መጽሐፍ ቅዱስም አትቀበልም ማለት ነው። እኛ እንዳንበጣነን አሉ በእነሱ ፊት ስንታይ ታላላቅ ህዝቦች እንደሆኑ ፊዚካሊ ይታወቃል። ከጀርባ ያለው መንፈስ አንተ ራስህ ትምል። ስለዚህ ለማተራመስ የሄድክባቸው መንገዶች በሶፊ ጋር በጣም ከባድ ነው። የትምህርት ቤታችሁ ጉዳይ በጣበታለሁ ቀላል አዋክ ነው። እውነት አብራችሁ ከነበራችሁ እናያለን ማለት ነው። ለማንኛውም የክፍል 1 ምልከታዬ ከሞላ ጎደሌን ይመስላል። ብታስተውል ትጠቀምበታለህ። አሁን የዳንኤል አምደ ሚካኤል መዝሙር ሰማለሁ፣ የእንትና መዝሙር ሰማለሁ ምናምን። በመጀመሪያ ደረጃ ነገርኩ። እኛ በቃ መጽሐፍ ቅዱስ የያዘ ሁሉ አንድ አይነት ሃይማኖት የለውም። ፕሮቴስታንቱ ራሱ 47,000 ቦታ የተበጣጠሰ ነው። እኛ አንዲት ቤተክርስቲያን ነች ያለችን። መጽሐፏም 10 መጽሐፍ 80 ብላ አዋልድ መጽሐፍቶችና የተለያዩ መጽሐፍቶች አሏት። ቅዱስ ትውፊት እንቀበላለን። ስለዚህ ጴንጤን ለማስደሰት የምትሄደው ነገር አይጠቅም፣ ትጎዳለህ። አሁንም መሄድ ግን ትችላለህ። አሁንም እኮ ሄዳለህ። አሁንም ግጥም አድርጌ ነው የምነግርህ። መናፍቅ ነህ። መናፍቅ አይደለሁም ካልከኝ መነጋገር እንችላለን። እና ሀገርን ለማሳነስ አሁን ልጅ ኢያሱን ታነሳለህ። ልጅ ኢያሱ እኮ እስላማዊ ነገር ያልገባው ነገር ሲሞካከል አመጡና አወረዱት። በቃ ተተካ። ሲተካ ዘውዲቱ የገዛችው እቺን ቦታ ብቻ ነው ብላ ሸዋ ብቻ ነው የገዛችው ብላ ምናምን ለማፋላሲ ለመስራት ሞከርክ ማለት ነው። አብይ አህመድን ፖለቲካ ልታሰራ ማለት ነው። እና አጥራ መልእክቴ ነው። የጎጃሙን ለጎጃም ይመልሱላል በእውነት ለመናገር። ከዛ በተረፈ ግን እኛ አንዲት ቤተክርስቲያን ያለችን ዛሬ እንደምታውቀው እኛ ለምሳሌ ቅድስት አርሴማ ሰማዕቱ ቅዱስ ጊዮርጊስን አንስታል። አንተ እኮ ሰማዕቱ ቅዱስ ጊዮርጊስን እኮ ስትክድ ታየ። አድዋ የምታወራው ፌክ ነው ማለት ነው። እስካሁን ያወራው ወሬ ስለ አድዋ እንግዲህ አንተ የታወቅበት አድዋ ነው አይደለ? ሰማዕቱ ቅዱስ ጊዮርጊስ እኮ ኢትዮጵያዊ እኮ አይደለም። እሱንም እንግዲህ ጣሊያንም ሄጄ አይቻለሁ፣ እስራኤልም ሄጄ አይቻለሁ፣ ግብፅም ሄጄ አይቻለሁ። ያደለው ቅዱስ ትውፊት ተከትሎ ቅዱስ ቦታን እየረገጡ ይባረካል። አንተ በዞርክበት ሀገር ጭፈራ ቤት እየዋልክ ታሪክ ታዛባለህ። አሁን ዘጌ ላይ ነው አይደለ ኮቴ ያለው። ታዲያ አድዋ ላይ ያነበብከው መጽሐፍ ፈረንጆቹ ራሱ ከፊት የነበረው የወጣው ታቦት የሰማዕቱ ቅዱስ ጊዮርጊስ ነው። ስለዚህ አንተ ሰማዕቱ ቅዱስ ጊዮርጊስን የማትቀበል ከሆነ መናፍቅ ነህ። ድብ እንዲያልክ መናፍቅ ነህ። አስረግጬ ነው የምነግርህ። መናፍቅ ማለት ከፍሎ የሚያምን መናፍቅ ማለት ተጠራጣሪ፣ ገድላት ላይ ይጠራጠራለሁ ብላል መናፍቅ ነህ። የማምላክ ወላዲተ አምላክን መታለች የሚባለውን አልቀበልም ብላል። ቅዱስ ትውፊት ነው። ከደቡብ ግብፅ ጀምሮ በታሪካዊ ውቅሩ ማየት ትልቅ ነገር ነው።
ስንናገር በምክንያት ነው። ስለዚህ እርግጠኛውን የምነግርህ እኔ ቲቸር ገብረየስና ቲቸር ፍጹም የሚባሉ ናቸው 7ኛና 8ኛ ክፍል ያስተማሩኝ ታሪክ። እንኳን አንተ አላጋጠምከኝ፣ ከልቤ ነው የምነግርህ። እንኳን አንተ አላጋጠምከኝ። ለካ ሶፊን ሲያስተምረው ከሆነ እንዲህ ብሎ ለካ አንተ አስተምረኸው ነው። ሞክሩኝ። በክርስትና ያልደራደርም፣ በሀገሬ ያልደራደርም። ሞክሩኝ። ስለዚህ ታዬ በስተመጨረሻ በዚህ በክፍል 1 በለቀቀው ያነሳው ነገር አለ። ቺንኮይዝም ምናምን እያልክ ዘመኑ ምናምን እያልክ የምትቀባጠረው ነገር አለ። ተወሱን በቅጡ አማርኛ አንብብ፣ በቅጡ አማርኛ አውራ። መጽሐፍ ባነበብ አይደለም። በነገራችን ላይ በጣም ባይገርም ማቀው ብዳለ በዓለም ላይ እንደሱ መጽሐፍ አንብቧል ብዬ አላስብም። እና መጨረሻ ላይ ግን እብድ ነው እና እውነታው ግን ይሄ ነው። ቤተክርስቲያንን ለማንኳሰስ የሄድክባቸው መንገዶች፣ ቤተክርስቲያንን ለማውረድ የተጠቀምክባቸው ነገሮች ይቅርታ ልትጠይቅባቸው ይገባል። ካላወቅ ደግሞ አላውቅም ብለህ መጠየቅ አለብህ። ስለዚህ እውነታው ይሄ ነው። በክፍል 1 ነገሬ ይሄ ነው። ከዛ በተረፈ ግን ቤተክርስቲያንና ሀገርን ይልቁኑ ኦርቶዶክስ ተዋሕዶን ለ15 ዓመት የገዛው ብለሃል። ግራኝ ከዚህ እስከዚህ ግን አላልካትም። አየችን ነበረ እንዲወጣል ለመፈልገው ከዚህ ዓመት እስከዚህ ዓመት የሚለውን ስትተነፍስ አመጣልሃለሁ ታሪካዊ ማስረጃ። ግራኝ የሱልጣን አገዛዝ ምናምን መሰል ነገሮች ወረዳ ምናምን ገዦች እና አሊ አብዶም እኮ አዲስ አበባ መርቷል። እንደዛ ነው። ከዛ በተረፈ ግን ብሔር ብሔረሰብ የሚባለው ወይም ብሔር የሚለው ቃል አለ። ግን በኢህአዴግ እጅ ገባና ለሌላ ፍጆታ ሆነ። ያው የአንተ ጓደኛም አሁን እንግዲህ ደጅ የምትጠራው አልሰማ ያለ አብይ አህመድና አዳነች አቤቤ በኋላም ታለቅሳለ፣ ስለ መኖሪያ ቤት ታለቅሳለ፣ ስለ ኑሮ። እነሱ ደግሞ እመጣበታለሁ እንደዚህ እንዳንተ ያለቀሱ ሰዎችን ምን እንደሚሰጧቸው ማለት ነው። እመጣበታለሁ፣ አይዞ ስጦታውን ታገኛለህ። እና እንዲህ የምታለቅሰላቸው ይሄው እኮ ኦሮሞን ለማስከበር ነው የምታገለው እኮ አለ። ጀግና ኮንክ እሱ ላይ አሰራም ነበር። እንጠብቃለን። ክፍል 1 በዚህ ላብቃ። ያስቀመጥኳቸውን ጥቅሶችና ሐሳቤን ግዙ። ሐሳብ ካላችሁ ከታይ ጻፉልኝ። ገና ልጅ ነኝና የተሳሳትኩትም ካለ የቤተ ክርስቲያን ሊቃውንት አርሙኝ። ከዛ በተረፈ ታዬን ከወንበሬ ብድግ ብዬ ይቅርታ እጠይቀዋለሁ። በእውነት ታዬ በጣም የከበረ ይቅርታ። አንተን የታሪክ ምሁር ብዬ በጠራውባቸው ላለፉት ዘመናት በጣም የከበረ ይቅርታ ጠይቃለሁ። ምሁር ሳትሆን ምሁር ብዬ የሆነ 1-3 ዓመት በመናገሬ በጣም የከበረ ይቅርታ ጠይቃለሁ። ለካ ዝም ብሎ ወሬ ነው የምታወራው። እውነታው ይሄ ነው። ሰማዕቱ ቅዱስ ጊዮርጊስን እነ ቅድስት አርሴማ፣ እነ ክርስቶስ ሰምራ፣ እነ ቅድስት በርባና ቤተ ክርስቲያን አንዲት ናት በስንክሳር እንደምትናገረው ካልክ ስንክሳር ያላነበብክ የኦርቶዶክስ አስተማሪ ነኝ ባይ እኔ ለአንተ አፈርኩኝ። በጣም የከበረ ይቅርታ ምሁር ነብዬ እስከዛሬ ስላሰብኩ የከበረ ይቅርታ ጠይቃለሁ። አድማጭ ተመልካቾቻችን ሀሳብ ካላችሁ ኮሜንት አድርጉልኝ። ክፍል 2 እመጣለሁ። በሰከነ ነገር እንወያያለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ምሽት 3 ሰዓት በኢትዮጵያ አቆጣጠር ላይ እንገናኛለን። በቲክታክ ላይ ከወንድሞች ጋር በዚህ ጉዳይ ላይ ጠንከር ያለ ሀሳቦችን እንችላለን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ